በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ቡድን የትግራይ ክልል ጊዜያዊ አስተዳደርን ለማፍረስና ከፌዴራል መንግስት ጋር ያለው ግንኙነት ሙሉ በሙሉ ለማቋረጥ የመጨረሻ ውሳኔ መወሰኑ ተገለጸ። አክራሪው የህወሓት ቡድን የትግራይ ክልል ጊዜያዊ አስተዳደርን ለማፍረስና ከፌዴራል መንግስት ጋር ያለውን ግንኙነት ሙሉ በሙሉ ለማቋረጥ የመጨረሻ ውሳኔ መወሰኑ ተገልጿል። ውሳኔው ከነገ መጋቢት 27 2018 ዓ.ም ጀምሮ በይፋዊ አዋጅ ተግባራዊ ሊያደርገው እንደሆነ መረጃዎች ጠቁመዋል። ቡድኑ ይህ አዋጅ ካጸደቀበት ከነገ ዕለት ጀምሮ ከ60 ዓመት በታች የሆኑ ሁሉም የትግራይ ተወላጆች ተነስተው ለትግራይ ህልውናና ሉዓላዊነት በሚል ሽፋን በሚሰጣቸው ግዳጅ ህወሓትን ለማዳን ወደ ጦርነት እንዲዘምቱ ጥሪ ለማቅረብ ማቀዳቸውም ነው የተሰማው። ይህንን ተከትሎ ሁሉም የደህንነትና የአስተዳደር መዋቅሮች አዋጁን ተግባራዊ ለማድረግ ዝግጁ መሆን እንዳለባቸው ቡድኑም ወስኗል። ይህንን ውሳኔ የተሰማው የህወሓቱ ከፍተኛ አመራር ዶክተር አብርሃም ተከስተ በትናንትናው ዕለት ይፋዊ ጦርነት ለመጀመር መወሰናቸው በህወሓቱ ልሳን ወይን ሚዲያ ካስታወቁ በኋላ ነው። የአዲስ አበባ ከተማ አስተዳደር ንግድ ቢሮ በነዳጅ ማደያዎች ቅድሚያ አገልግሎት የሚያገኙ ተቋማትን ይፋ አደረገ። ቢሮው በመካከለኛው ምስራቅ በተከሰተው ቀውስ ምክንያት የተፈጠረውን የነዳጅ እጥረት ለመከላከል በነዳጅ ማደያዎች ቅድሚያ አገልግሎት የሚያገኙ ተቋማትን ይፋ አድርጓል። በዚህም መሰረት ለነዳጅ አጓጓዥ ተሽከርካሪዎች ወይም ቦቴዎች፣ ለከፍተኛ አምራች ኢንዱስትሪዎች፣ መሰረታዊ የምግብ ፍጆታ ምርቶችና የኤክስፖርት ምርቶችን የሚያመርቱ፣ ግንባታ ላይ ላሉና ትኩረት ለሚሰጣቸው የመንግስትና የግል ፕሮጀክቶች፣ ለደረቅ ጭነትና ለግንባታ ቁሳቁስ አጓጓዥ ተሽከርካሪዎች ማለትም በገበያ መረጋጋትና የግብርና ኢንዱስትሪን ፍጆታ ምርቶች የሚያጓጉዙ ተሽከርካሪዎችን ይጨምራል። ለግብርና ማሽነሪዎች ወይም ትራክተሮች፣ ለሀገር አቋራጭ የህዝብ ማመላለሻ ተሽከርካሪዎች፣ ለከተማ የህዝብ ትራንስፖርት አገልግሎት ሰጪ ተሽከርካሪዎች፣ ለህብረተሰብ አገልግሎት ሰጪ ተቋማት እንደ አምቡላንስ፣ ቀዶ ጥገና የሚሰሩ ተቋማትና እንደ መብራት ኃይል የመሳሰሉ ቅድሚያ የሚሰጣቸው ሆነዋል። ሌሎቹ እንዳስፈላጊነቱ በንግድ ቢሮ እየቀረበ በግብረ ኃይል እየታየ ውሳኔ ሲሰጥ የሚጨመር መሆኑን ቢሮው ገልጿል። ጋና ለመላው አፍሪካውያን ድንበሯን ያለ ቪዛ ክፍት አደረገች። የጋና መንግስት ማናቸውም የአፍሪካ ሀገራት ፓስፖርት ለያዙ መንገደኞች ሙሉ በሙሉ ያለ ቪዛ ወደ ሀገሪቱ መግባት የሚችሉበትን አዲስ መመሪያ ይፋ አድርጓል። ይህ የአፍሪካን የኢኮኖሚ ትስስርና አንድነት ለማጠናከር ያለመ ታሪካዊ ውሳኔ የዘንድሮው የአፍሪካ ቀን በሚከበርበት እንደ አውሮፓውያን አቆጣጠር ግንቦት 25 2026 ጀምሮ ተግባራዊ ይደረጋልም ተብሏል። ይህንን ውሳኔ ተከትሎ ጋና ከቤኒን፣ ከጋምቢያ፣ ከሩዋንዳና ሲሼልስ በመቀጠል ለአፍሪካ ዜጎች በሙሉ ድንበሯን ያለ ቪዛ ማለትም ቪዛ ፍሪ የከፈተች 5ኛው የአፍሪካ ሀገርም ሆናለች። የሀገሪቱ የውጭ ጉዳይ ሚኒስትር ክቡር ሳሙኤል ኦኩዴቶ አብላኳ እንደገለጹት ይህ እርምጃ ጋና የፓን አፍሪካዊነት ንቅናቄ መሰረት መሆኗን በድጋሚ የሚያረጋግጥ ነው ብለዋል። ሚኒስትሩ አክለውም መመሪያው በአፍሪካውያን መካከል ያለውን የሰዎች እንቅስቃሴ ነፃና ቀላል ከማድረግም ባለፈ የቱሪዝም ዘርፉን ለማሳደግና የአፍሪካ አህጉራዊ ነፃ የንግድ ቀጠና ራዕይ እውን ለማድረግ የጎላ ሚና ይጫወታል ብለዋል። ተጨማሪም መንግስት ቪዛ መነሳቱን ተከትሎ ሊኖሩ የሚችሉ የደህንነት ስጋቶችን ለመቅረፍና የድንበር ቁጥጥርን ይበልጥ ለማዘመን በሚቀጥለው ወር አዲስ የኤሌክትሮኒክስ ቪዛ ኢቪዛ ስርዓት እንደሚዘረጋም አስታውቋል። አዲሱ አሰራር መንገደኞች ያለምንም እንግልትና ውጣ ውረድ ወደ ሀገሪቱ እንዲገቡ የሚያስችል ቀልጣፋ ስርዓት እንደሚሆንም ተገልጿል።
በኢራን ግዛት ተመቶ የወደቀውን የአሜሪካ ጦር አውሮፕላን ተከትሎ የጠፋውን ወታደር ለማግኘት የአሜሪካና የኢራን ወታደሮች በፍለጋ ላይ መሆናቸው ተገለጸ። በደቡባዊ ኢራን ውስጥ ተመቶ በወደቀው የአሜሪካ የጦር ጄት ኤፍ-15 ላይ የነበረውና እስካሁን የደረሰበት ያልታወቀውን የአሜሪካ የጦር መኮንን ለማግኘት የሁለቱም ሀገራት ኃይሎች ፍለጋን ያካሄዱ መሆኑን ሲቢኤስ ዘግቧል። ስለጠፋው ወታደር ሁኔታ እስካሁን የታወቀ ነገር ባይኖርም በአውሮፕላኑ ውስጥ አብሮት የነበረው ፓይለት ግን በህይወት መትረፉ ተገልጿል። የኢራን የደህንነት ኃይሎች በአካባቢው ከፍተኛ ፍለጋ እያደረጉ ሲሆን የሀገሪቱ ባለስልጣናትም የአካባቢው ነዋሪዎች ወታደሩን በህይወት እንዲያገኙ ጥሪ አቅርበዋል። ለያዘውም ሰው ከፍተኛ ሽልማት እንደሚሰጥ የኢራን የመንግስት መገናኛ ብዙሃን ዘግበዋል። በሌላ በኩል ኢራን በፋርስ ባህረ ሰላጤ ላይ ሁለተኛ የአሜሪካ የጦር አውሮፕላን መታ መጣሏንም ገልጻለች። የአሜሪካ መገናኛ ብዙሃን በበኩላቸው ኤ10 ዋርቱሆግ የተባለችው አውሮፕላን ጥቃት የደረሰባት የመጀመሪያውን አውሮፕላን ለመፈለግ በምታደርገው ጥረት ላይ ያለች መሆኑን ጠቁመዋል። የዚች አውሮፕላን ፓይለት ግን በባህሩ ላይ በፓራሹት ዘሎ በማምለጡ በህይወት ተርፈዋል። በአሁኑ ወቅት በአሜሪካና እስራኤል እንዲሁም በኢራን መካከል እየተካሄደ ያለው ወታደራዊ ፍጥጫ ከቀጥታ የጦር ግንባር ውጊያ ባለፈ የንጹሃን ዜጎችን የዕለት ተዕለት ህይወት በሚደገፉ መሰረተ ልማቶች ላይ ያነጣጠረ የሆነ መምጣቱ ከፍተኛ ስጋትን ፈጥሯል። ከዚህ ከሀገረ ኢራን መረጃዎች ሳንወጣ ኢራን የደቡብ አፍሪካው መርከቦች የሆርሙዝ ሰርጥን እንዲያልፉ ፈቅዳለች። በመካከለኛው ምስራቅ እየተካረረ የመጣውን ውጥረት ተከትሎ ኢራን የደቡብ አፍሪካ የንግድ መርከቦች እጅግ ወሳኝ በሆነው የሆርሙዝ ሰርጥ በሰላም እንዲያልፉ መፍቀዷን በደቡብ አፍሪካ የሚገኘው የኢራን ኤምባሲ ይፋ አድርጓል። ይህ ውሳኔ የተሰማው የደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር ሚኒስቴር ከኢራን አቻው ጋር ውጤታማ የዲፕሎማሲያዊ ውይይት ማድረጉን በገለጸ ማግስት ነው። የደቡብ አፍሪካው የውጭ ጉዳይ ሚኒስትር ሮናልድ ላሞላ ከኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ባደረጉት ውይይት በቀጠናው እየታየ ባለው የሰላም ችግር በሰላማዊ ሰዎች ላይ እየደረሰ ባለው ጉዳት ያላቸው ከፍተኛ ስጋት ገልጸዋል። ይህ የኢራን ስምምነት ደቡብ አፍሪካ የሀገሪቱን የኢነርጂ ደህንነት ለመጠበቅና የነዳጅ አቅርቦት እንዳይስተጓጎል ለምታደርገው ጥረት ትልቅ ስኬት ተደርጎም ተወስዷል። የዓለም የነዳጅ አቅርቦት ቁልፍ መተላለፊያ የሆነው የሆርሙዝ ሰርጥ በአሁኑ ወቅት በኢራን በአሜሪካና በእስራኤል መካከል ለተፈጠረው ከፍተኛ ፍጥጫ ዋነኛ ማዕከል ሆኖ መቆየቱ ይታወሳል። ደቡብ አፍሪካ ከገልፍ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት በመጠቀም መርከቦቿ ከጥቃት ነፃ ሆነው እንዲንቀሳቀሱ ማድረጓ ሀገሪቱ በቀጠናው ያላትን ተሰሚነትና የዲፕሎማሲ ጥንካሬ የማያሳይ መሆኑም ተመላክቷል። ይህ በእንዲህ እንዳለ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በዓለም አቀፍ የኤነርጂ አቅርቦትና በኢኮኖሚ መረጋጋት ላይ የደቀነውን ከፍተኛ ስጋት ለመቋቋም ሶስቱ ግዙፋት ተቋማት ማለትም የዓለም ባንክ፣ ዓለም አቀፍ የገንዘብ ድርጅት IMF እና ዓለም አቀፍ የኢነርጂ ኤጀንሲ በጋራ ለመስራት መስማማታቸውን አስታውቋል። ተቋማቱ ባወጡት የጋራ መግለጫ ግጭቱ ያስከተለው የነዳጅ የጋዝና የማዳበሪያ ዋጋ መናር በተለይም በታዳጊና በዝቅተኛ ገቢ ባላቸው ሀገራት ላይ የኑሮ ውድነትና የልማት ጫና እያሳደረ መሆኑን ገልጸዋል። ይህንን የገበያ መዋዠቅ በዘላቂነት ለመቆጣጠር እንዲቻልም አዲስ አስተባባሪ ቡድን ማዋቀራቸው ይፋ አድርገዋል። የተቋማቱ ዋና ዋና የትኩረት አቅጣጫዎችም በጦርነቱ ምክንያት በኃይል አቅርቦት ላይ የሚታየውን መቆራረጥና የዋጋ መዋዠቅ በቅርበት መከታተል፣ በዋጋ ንረት ሳቢያ ከፍተኛ የኢኮኖሚ ቀውስ ለገጠማቸው ሀገራት የገንዘብ ድጋፍ ማቅረብ፣ ሀገራት የኃይል አቅርቦት ዋስትናቸውን እንዲያረጋግጡና የኢኮኖሚ ጫናው እንዲቋቋሙ የሚያስችሉ የፖሊሲ አማራጮችን መንደፍ መሆኑን ገልጸዋል። ይህ ጥምረት በተለይ የማዳበሪያ ዋጋ መናር በዓለም አቀፍ የምግብ ዋስትና ላይ ሊያስከትለው የሚችለውን አደጋ ለመቀነስ ልዩ ትኩረት እንደሚሰጥ ይጠበቃል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ